ሰላም ሰላም የተወደዳችሁና የተከበራችሁ በሀገር ውስጥና በሀገር ውጭ የምትኖሩ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው የአማርኛና የእንግሊዘኛ ሆሄያትን በማቀናጀት ትምህርታችን እንጀምራለን። ተከታተሉ። የመጀመሪያው ቀ ቀ አማርኛዋ ቀ ናት። እንግሊዘኛዋ ደግሞ ቀ ስንል ኬ ኢ፣ ቁ ስንል ኬና ዩ እንጽፋለን። ቂ ስንል ኬንና አይን እንጽፋለን። ቃ ስንል ኬንና ኤን እንጽፋለን። ቄ ስንል ኬንና ኢን እንጽፋለን። ቅ ስንል ኬንና አይን ማስቀመጥ እንችላለን። አይንም እዚሁ ላይ እንደ አማራጭ የሚጠብቅ ከሆነ አይን እንጽፋታለን። ማይጠብቅ ከሆነ ማስቀመጥ ወይም ኬን ብቻዋን ማስቀመጥ እንችላለን። ቆ ስንል ኬንና ኦን እንጽፋለን። በጣም ጥሩ። አሁን ወደሚቀጥለው እንሄድ። የሚቀጥለው ማነው? ጠ ስንል እንደ ጠ የምትነበብ ቲ ናት። ቲ ፊደል እንደ ጠም እንደ ተም ትነበባለን ብለን በባለፈው ፕሮግራማችን አይተናል። ቲ የተባለች ፊደል ኢን ስታስከትል እንደ ጠና እንደ ተ ትነበባለች። ጡ ስንል ቲንና ዩን እናደርጋለን። ጢ ስንል ቲንና አይን እናስቀምጣለን። ጣ ስንል ቲንና ኤን እንጽፋለን ማለት ነው። ጤ ስንል ቲንና ኤን እንጽፋለን። ጥ ስንል ቲን ብቻዋን። እዚህ ላይ የሚጠብቅ ከሆነ ስድስተኛዎች ላይ አይን ማስቀመጥ ይቻላል ወይም ብቻዋን ማስቀመጥ እንችላለን ማለት ነው። ጦ ስንል ቲንና ኦን እንጽፋለን ማለት ነው። በጣም ጥሩ። ወደሚቀጥለው ወደ ማን እንሄድ? ወደ ነ የሚባለዋ ፊደል እንሄዳለን። ነ ስንል ኤንና ዩ ኤን ኢ ሶሪ ኤንና ኢን እንጽፋለን። ኑ ስንል ኤንንና ዩን እንጽፋለን። ኒ ስንል ኤንንና አይን እንጽፋለን። ና ስንል ኤንንና ኤን እንጽፋለን። ኔ ስንል ኤንንና ኢን እንጽፋለን። ን ስንል ከዚህም እንደተለመደው ስድስተኛ ፊደላት ብዙ ጊዜ ስድስተኛዋ ላይ ስንደርስ ሳድስ ፊደል ይባላል በአማርኛ። ከዚህ ላይ ስንደርስ ብቻቸውን ነው የምንጽፋቸው። ቃላት ምስረታ ላይ ግን የሚጠብቅ ከሆነ አይን ማስገባት እንችላለን። ኦኬ። ኖ ስንል አሁን እንግሊዘኛ ኖ ምንላት አሁን እቺ አንዷ ሆሄ ብቻ ናት። የአማርኛዋ አንዷ ፊደል በእንግሊዘኛ ሁለት ሆንና ኖ አይደለም ተሰስተሃል፣ ትክክል አይደለም የምንላት ኖ ዩ አር ሮንግ ተሰስተሃል ምንላት እቺ ኖ ናት። በጣም ጥሩ። እሺ ቀጥሎ ያለው ፊደል ማን ነው? ዘ ብለን የምንጠራው ማለት ነው። ኦኬ ዘ ነው። ዘ ተመልከቱ። ዜድን እንጽፍና ኢን እንጨምርባታለን። ዙ ስንል ዜድን እንጽፍና ይውን እንጽፋለን። ዚ ስንል ዜድን እንጽፍና አይን። ዛ ስንል ዜድን እንጽፍና ኤን። ዜ ስንል ዜድን እንጽፍና ዜ ስንል ዜድን ጽፈን ኢ። ዝ ስንል ብቻዋን እናስቀምጣለን። የሚጠብቅ ከሆነም እንደተለመደው ከዚች ላይ ቃላት ምስረታ ላይ አይን ማስቀመጥ ወይም መጨመር እንችላለን ማለት ነው። ዞ ስንል ዜድንና ኦ። እስኪ ተከታተሉኝና እስኪ አብረን በድምፅ እናንበባቸው። በጣም ጥሩ። ቀ ቁ ቂ
ቃ ቃ ቄ ቄ ቅ ቅ ቆ ቆ ከዚች ላይ ልብ ብዬ የምነግራችሁ ግራ እንዳትጋቡ። እችንን አይ መጠቀምም አለመጠቀምም ትችላላችሁ። ብቻዋን በዚህ በፊደላት ጊዜ አለመጠቀም ትችላላችሁ። ቃላት ምስረታ ላይ ግና እንደ አስፈላጊነቱ ልንጠቀማት እንችላለን። ስለዚህ እዚህ ላይ መወዛገብ የለባቸውም። በጣም ጥሩ። እሺ ወደሚቀጥለው ፊደል ስንመጣ ማናት? ጠ ናት። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ። በጣም ጥሩ። አሁን ቀጥሎ ያለው ማን ነው? ቀጥሎ የምናገኘው ማን ነው? ነ ነ ነ ኑ ኑ ኒ ኒ። እያያችሁ ነው? እየተከታተላችሁ ነው? ና ና ኔ ኔ ን ን ኖ ኖ ስንል በጣም ጥሩ። እሺ አራተኛ ወይም የመጨረሻችን ፊደል ቅርጽ የምናያቸው ማንም የምትሆነው ዘ ዘ ዘ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ። በጣም ጥሩ። እሺ አሁን ወዴት እንሄዳለን? ቃላት ምስረታ። ቃላትን መስርታ አሁን ካየናቸው ፊደላት አሁን ከተማርናቸው ፊደላት በመነሳት ቃላት ፊደላትን አወቅነ፣ ፊደላትን አየነ፣ ፊደላትን ተማርነ፣ ፊደላትን ተረዳነ ማለት ቃላት መመስረት፣ ቃላት ማንበብ፣ ቃላት መጻፍ እንችላለን ማለት ነው። እሺ በአንድ ቀን ትምህርት ቃላትን ማንበብ መጻፍ የምንችልበት አጋጣሚ ነው። ይሄ አጋጣሚ ምሳሌ አንደኛ እዚህ ላይ አማርኛው አለ። አማርኛውን በቀጥታ ትራንስሌት በማድረግ ምን እንጽፋለን? እንግሊዘኛ ቀጠነ። ተመልከቱ፣ ቀጠነ ቀጠነ ቀጠነ። በጣም ጥሩ። ሁለተኛ ነጠቀ ነጠቀ። ሶስተኛ ዘነጠ ዘነጠ። አያችሁ፣ አማርኛ ነበብነ፣ እንግሊዘኛ ነበብነ። እሺ አራተኛ ዘቀጠ ዘቀጠ። አምስተኛ ዜና ዜና ዜና። ስድስተኛ ኑዛዜ ኑዛዜ። ሰባተኛ ጤና ጤና። ዩቲዩባችን እንደተለመደው እንደነገርኋችሁ አዲስ ስለሆነ ላይክ፣ ሸር እና ሳብስክራይብ ማድረጋችሁን አትርሱ። ተመዝገቡ። ጊዜው አሁን ነው። ጥራት መለያችን ነው። ሰላም በያላችሁ